ሰላም ሰላም ቤተሰብ እንዴት ናችሁ? ዛሬ ደግሞ ያው ትምህርታችን እንደቀጠለ ነው። ይሄ ደግሞ ሶስተኛው የፊውቸር ሲምፕል ፊውቸር ቴንስ ሶስተኛው ክፍል ነው። ፊውቸር ፐርፌክት ቴንስ ይባላል። ሁሉም እንደምታውቁት ሁሉም የቴንስ አይነቶች አራት ክፍሎች በውስጣቸው አላቸው። ዛሬ ደግሞ ስለ ፊውቸር ፐርፌክት ቴንስ እናያለን። A future perfect tense it shows that an action will be completed before a certain future time አይደለ የሆነ certain የሆነ future time ወይም ደግሞ ወደፊት ሊከሰት የሚችል future time አለች ያቺ ታይም ላይ ከዛች ታይም በፊት completed የሆነ ወይም ደግሞ ተፈጽሞ ያለቀ አክሽን ከሆነ ምን ይባላል በfuture perfect tense እንገልጻለን ማለት ነው። ስለዚህ future perfect tense subject plus will have plus verb series ነው ፎርሙ subject plus will have plus verb series ነው። ለምሳሌ you will have played football before you arrive አይደለ አንተ ከመድረስ በፊት እግር ኳስ ተጫውቷል ማለት እሱ አይደለ እሱ ከመድረስ በፊት ወይም አንተ ከመድረስ በፊት እሱ እግር ኳስ ተጫውቷል አይደል ስለዚህ የሱ መድረስም ገና ፊውቸር ነው አይደለ ፊውቸር ሊከሰት የሚችል ነገር ነው አይደለ ስለዚህ የሆነች ስፔሲፊክ የሆነች ታይም አለች ስለዚህ በዛ ሰርቴን በሆነች ታይም በፊት የተፈጸመ ድርጊት ከሆነ ምን እንለዋለን ፊውቸር ፐርፌክት ቴንስ ይላል ማለት ነው ስለዚህ ጋር he will have played football before you arrive አይደለ አንተ ከመድረስ በፊት እግር ኳስ ተጫውቷል ማለት እሱ ለምሳሌ let's say a question one by one ለምሳሌ እዚህ ጋር by next year they dash the bridge አይደለ A will have completed B have completed C will complete D completed the correct answer ማለት ነው he will have completed by next year they will have completed the bridge በቀጣዩ አመት እነሱ ድልድዩ ምን ያደርጋሉ ይጨርሱታል አይደለ ስለዚህ የሆነች ስፔሲፊክ ወይም ሰርቴን ሆነች ታይም አለች ያቺ ሰርቴን ታይም ናት ማናት ኢትስ ኔክስት ይር ማለት ስለዚህ ኔክስት ይር ኢትስ ሰርቴን ታይም ናት ስለዚህ በዛች ጊዜ ላይ ምንድነው ብሪጁን ኮምፕሊትድ አድርገው ሰርተው ይጨርሳሉ ማለት ነው ሁለተኛው ጥያቄ ደግሞ she does the project by tomorrow አይደለ A will have finished B finished C finished D finished ስለዚህ ምንና she will have finished the project by tomorrow ስለዚህ ነገ እሷ ፕሮጀክቱን ምን ሰርታ ትጨርሳለች አይደለ መቼ ነገ አይደለ ስለዚህ ነገ ሌላ አክሽን ከመፈጸሙ በፊት ወይም ሌላ ነገር ከማድረጓ በፊት እሷ ነገ ምን ታደርጋለች ፕሮጀክቱን ትጨርሳለች ወይም ትጨርሰዋለች ማለት ነው and the third one is by 2026 I dash my degree አይደለ A will have earned B earned C earned D earning አይደለ so the correct answer ማለት ነው will have earned by 2016 I will have earned my degree አይደለ ስለዚህ በ2026 አይደለ ገና ለምሳሌ እሷ 2025 ላይ ልትሆን ትችላለች በ2026 ላይ I will have earned my degree ስለዚህ 2026 ላይ ዲግሪዬን አገኛለሁ አይደለ ወይም ደግሞ ዲግሪዬን እጨርሳለሁ አይደል ዲግሪዬን አገኛለሁ ወይም ዲግሪዬን እጨርሳለሁ ስለዚህ it is a future tense ገና ወደፊት ያለ ነገር ነው but at a certain time አለ ያ certain time መች ነው 2026 ማለት ስለዚህ it is a certain time not future ነው ምን ሆና በ2026 እኔ ዲግሪዬን አገኛለሁ ማለት ወይም ደግሞ ዲግሪ ጨርሳለሁ ነው አራተኛ ጥያቄ the train dash before we arrive አይደል A will have left B left C left D leaving the correct answer ማለት ነው will have left the train will have left before we arrive እኛ ከመድረሳችን በፊት ትሬኑ ይሄዳል አይደለ እኛ ከመድረሳችን በፊት ትሬኑ ይሄዳል ማለት ነው ስለዚህ ምንድነው ሁለቱም ፊውቸር ቴንሶች ናቸው ስለዚህ አንዱ ፊውቸር ቴንስ ከመፈጸሙ በፊት አንዱ ፊውቸር ቴንስ ኮምፕሊትድ ሆኗል ማለት ስለዚህ the train will have left before we arrive እኛ ከመድረሳችን በፊት ትሬኑ ይሄዳል ማለት ነው አምስተኛ ደግሞ he dashed the house before evening አይደለ will have earned will have cleaned B cleaned C cleaning D clean አይደለ he will have cleaned the house before evening አይደለ ስለዚህ ከመምሸቱ በፊት እሱ ቤቱን አጽድቷል ማለት ነው ስለዚህ ይሄ ገና ያጸዳልን አይደለ ስለዚህ it is ገና future tense ነው ስለዚህ ከመምሸቱ በፊት ቤቱን ያጸዳል ስለዚህ future tense ነው እና ደግሞ ምንድነው እዚህ ጋር evening አለ ማለት it is a specific ወይም certain time አለች ማለት ነው እንደዚህ ነው ስለዚህ this is all about today's lesson በቀጣይ ደግሞ ስለ future perfect continuous tense እናያለን እናንተም በራሳችሁ አንዳንድ ጥያቄ ስሩ ቤቱን ሰብስክራይብ አድርጉ አመሰግናለሁ መልካም ቀን ባይ